እውነተኛ ማንነትህንና ምን ማድረግ እንደምትችል ታውቃለህ? አውቃለሁ ብለህ እንደምታስብ እርግጠኛ ነኝ። ሆኖም አንድን ነገር ማመን ብቻ ያንን ነገር እውነት አያደርገውም። አለመቀበል ደግሞ የመጨረሻው የምቾት ቀጠና ነው። ነገር ግን አትጨነቅ፣ ብቻህን አይደለም። በእያንዳንዱ ከተማ፣ በእያንዳንዱ ሀገር፣ በመላው ዓለም የምቾት ሱሰኛ ሆነውና የተጎጂነት አስተሳሰብን ተቀብለው እውነተኛ አቅማቸውን ሳያውቁ በጎዳናዎች ላይ የሚንከራተቱ በሚሊዮኖች የሚቆጠሩ ሰዎች አሉ። ይህንን ያወቅኩት በየጊዜው እንደነዚህ ካሉ ሰዎች ጋር ስለመገናኝና ታሪኮቻቸውንም ስሰማ እንዲሁም ደግሞ እኔም ልክ እንዳንተ ከነርሱ አንዱ ስለነበርኩ ነው። እንደዚህ ያለመሆኔም ሰበብ ነበረኝ። በአንድ ወቅት ድሆች ነበርን። በህይወት ለመኖር የሚያስፈልገን ድጋፍ የምናገኘው ከመንግስት ድጎማ ሲሆን የምንኖረውም ከመንግስት በሚሰጠን መኖሪያ ቤት ውስጥ ነበር። በዚህ ጊዜ ጭንቀት ያሰቃየኝ ነበር። የምኖረው የመጨረሻውን ዝቅተኛ የሚባለውን ህይወት ነበርና የወደፊት ህይወቴም ጨለማ ነበር። የመጨረሻውን ዝቅተኛ ህይወት መኖር ስሜቱ ምን እንደሆነ የሚያውቁ ሰዎች እጅግ ጥቂት ናቸው። እኔ ግን አውቀዋለሁ። ያ ህይወት አንድ ጊዜ ከያዘ እንዳትወጣ ወደ ውስጥ የሚያሰጥም ነው። ህይወት እንደዚህ ሲሆን ደግሞ ፊትህን ወደ ሌላ አቅጣጫ ማዞርና ደጋግመው የሚገድሉ ቢሆን እንኳን ለጊዜው ምቾት የሚሰጡ ተመሳሳይ ምርጫዎችን ማድረግ መቀጠል ቀላል ነው። ሁላችንም ልማዳዊና ራሳችንን የምንገድብባቸው ምርጫዎች የምናደርግ መሆናችን ልክ እንደ ፀሐይ መውጣትና እንደ መሬት ስበት ተፈጥሯዊ ነው። ማነቃቂያ ምንም የማይፈልይድልን አንጎላችንንም የተዋቀረው በዚህ መንገድ ስለሆነ ነው። ምርጥ የሚባሉት ራስን የመርዳት ሐሳቦችን የያዙ መጽሐፍት እንኳን ጊዜያዊ መፍትሄ ከመስጠት ባለፈ አንጎላችን እንደገና እንዲዋቀር ማድረግ ወይም ሌላው ቀርቶ ድምፅህን ማጉላት ወይም ህይወትህን ማሻሻል ፈጽሞ አይችሉም። ተነሳሽነት በትክክል ማንንም አይለውጥም። በህይወቴ ውስጥ ያለው አስቸጋሪ ሁኔታ የኔ ስለሆነ ማስተካከል የምችለው እኔ ብቻ ነኝ። ስለዚህ ህመምን ፈለግኩት፣ ከስቃይ ጋር ፍቅር ውስጥ ወደቅኩ እና በመጨረሻም ራሴን ፕላኔቷ ላይ ካሉት በጣም ደካማና ተራ ሰው እግዚአብሔር ወደ ፈጠረው በጣም ጠንካራ ሰው መለወጥ ጀመርኩ። ወይም ለራሴ የምነግረው እንደዚያ ነው። ምናልባት አንተ ከኔ የተሻለ የልጅነት ጊዜ ኖሮ ይሆናል። ምናልባት አሁንም ጥሩ የሚባል ህይወት እየመራ ሊሆን ይችላል። ነገር ግን ማንም ብትሆን፣ ወላጆች ማንም ቢሆኑ፣ የትም ቦታ ብትኖር፣ ምንም ነገር ብትሰራ ወይም ምንም ያህል ገንዘብ ቢኖር፣ ምናልባት እየኖርክ ያለኸው የእውነተኛ አቅምህን 40% ብቻ በመጠቀም ሊሆን ይችላል። ይህ ደግሞ ያሳፍራል። ምክንያቱም ሁላችንም የበለጠ የመሆን አቅም አለን። ከዓመታት በፊት በማሳቹሴትስ ቴክኖሎጂ ኢንስቲትዩት ውስጥ በሚካሄድ ውይይት ላይ ተጋብዤ ነበር። የሁለተኛ ደረጃ ትምህርቴን እንኳን በሚገባ ያጠናቀቅኩ ባለመሆኔ በዩኒቨርሲቲ መማሪያ ክፍል ውስጥ እንደ ተማሪ ገብቼ አላውቅም ነበር። ሆኖም አሁን የአእምሮ ጥንካሬን በተመለከተ ከሌሎች ጋር ለመወያየት በሀገሪቱ ውስጥ ካሉ ታዋቂ ተቋማት በአንዱ ውስጥ ተገኝቻለሁ። በውይይቱ ወቅት የተቋሙ የተከበሩ ፕሮፌሰር ሁላችንም በዘር የመጣ ውስንነት እንዳለብንና ምንም ያህል በአእምሮ ጠንካራ ብንሆን ልንሰራቸው የማንችላቸው አንዳንድ ነገሮች ሊኖሩ እንደሚችሉ ተናገሩ። እኚህ አንጋፋ ፕሮፌሰር በረዥም ጊዜ የአእምሮ ጥንካሬ ላይ ጥናት በማድረግ የሚታወቁ በመሆናቸው በዚያ የውይይት ክፍል ውስጥ ያሉ ሰዎች በሙሉ የእሳቸውን ምልከታ የተቀበሉ ይመስል ነበር። ይህ ጥናት ለእርሳቸው የህይወት ዘመን ስራቸው ቢሆንም የማይረባ ነገር ግን አልነበረም። በተለይ ለኔ እሳቸው ግን ሳይንስን በመጠቀም ሁላችንም ከችግሩ ለማላቀቅ የሞከሩት አካሄድ ነበር። ዙሪያዬን በተማሩ ሰዎች የተከበብኩ መሆኑ ምቾት ስላልሰጠኝ ምንም ነገር መናገር አልፈለኩም ነበር። ሆኖም ከታዳሚዎች መካከል የነበረ አንድ ሰው ፊቴ ላይ ያለውን ስሜት አስተውሎ በተባለው ነገር እስማማ እንደሆነ ጠየቀኝ። እኔ ደግሞ ቀጥተኛ ጥያቄ ከተጠየቅኩ አይናፋር አልሆንምና
ጥናት ከማድረግ ይልቅ መኖርን በተመለከተ መባል ያለበት ነገር አለ አልኩና ወደ ፕሮፌሰሩ ዞር ብዬ ያልከው ነገር ለብዙ ሰዎች እውነት ነው፣ ግን 100% አይደለም። ሁልጊዜም መከራዎችን ለማሸነፍ አስፈላጊ የሆነውን ጥረት ለማድረግ 100% ፈቃደኛ የሆንን ሰዎች አለን አልኩት። ከዚያም ከተሞክሮ የማውቀውን ነገር ማብራራቴን ቀጠልኩ። ማንኛውም ሰው እንደዚህ ፕሮፌሰር አይነት ሊቃውንት ተብሎ የሚጠሩ ሰዎች እንደማይቻል የሚናገሩትን ነገር አሳክቶ ሙሉ በሙሉ የተለየ ሰው መሆን ይችላል። ያንን ለማድረግ ግን ትልቅ ፍላጎት፣ ፈቃደኝነትና የታጠቀ አእምሮ ያስፈልጋል። ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን ፐርሺያ ውስጥ የተወለደ ሄራክሊተስ የተባለ ፈላስፋ በጦር ሜዳ ስላሉ ሰዎች የጻፈው ጽሑፍ ይህንን በተመለከተ እንዲህ ይላል። ከእያንዳንዱ 100 ሰው 10ሩ እዚያ መገኘት ያልነበረባቸው፣ 80 የሚሆኑት ደግሞ ኢላማዎች ሲሆኑ እውነተኛ ተዋጊዎች 9 ብቻ ናቸው። ድል የሚያደርጉትም እነርሱ ስለሆኑ እነርሱን በማግኘታችን እድለኞች ነን። አንዱ ብቻ ተዋጊ ነው በማለት ተናግሮ ነበር። ልክ የመጀመሪያ ትንፋሽህን መተንፈስ ከጀመርክበት ጊዜ አንስቶ ለመሞት ብቁ እንደምትሆን ሁሉ ታላቅነት ለማግኘትና ብቸኛው ተዋጊ ለመሆንም ብቁ ትሆናለህ። ነገር ግን ከፊት ላለው ጦርነት ራስህን ማስታጠቅ ፋንታው ያንተ ነው። ብዙ ሰዎች ከአቅማቸው በላይ እንደሆነ የሚያስቡትን በስኬቶች የተሞላ ደፋር ህይወት ለመኖር የሚያስፈልግ አእምሮህን የመቆጣጠር ነገር ማድረግ የምትችለው አንተ ብቻ ነው። እኔ በዚያ ኢንስቲትዩት ውስጥ እንዳሉት ፕሮፌሰሮች የተማርኩ አይደለሁም፣ ነገር ግን ያንን ብቸኛው ተዋጊ ነኝ እና አሁን የምታነበው ታሪክ ራስህን የመቆጣጠር የተረጋገጠ መንገድ የሚያመላክት፣ እውነታውን ለመጋፈጥ ኃይል የሚሰጥ፣ ራስህን ተጠያቂ እንድታደርግ የሚያደርግ፣ ህመምን እንድታወድስ የሚረዳ፣ የምትፈራውን መውደድ የምትችልበትን ትምህርት የሚሰጥ፣ በውድቀት የምትደሰትበት፣ በሙሉ አቅምህ መኖር የምትችልበትና እውነተኛ ማንነትህን የምታገኝበት የኔ የህይወት ታሪክ ነው። ሰዎች በትምህርት በልማድና በታሪኮች ይለወጣሉ። በኔ ታሪክ አማካኝነት አካልና አእምሮ ወደ ከፍተኛ አቅማቸው ሲገፉ ወይም ምን ማድረግ እንደሚችሉና እንዴት እዚያ መድረስ እንደሚችሉ ትማራለህ። ከፊት ወዳለው ዘረኝነትም ይሁን ወሲባዊነት ወይም ጉዳት፣ ፍቺ፣ ድብርት፣ አዛኝ ሁኔታ ወይም ድህነት በምትገፋበት ጊዜ ያ ግፊት ለመለወጥ እንደ ነዳጅ ይሆናል። እዚህ መጽሐፍ ላይ የተዘረዘሩ እርምጃዎች እንቅፋቶችን የሚያጠፉ፣ በክብር የሚያንጸባርቁና ዘላቂ ሰላም የሚያመጡ የዝግመተ ለውጥ ስልተ ቀመርን የሚያመላክቱ ናቸው። እነርሱንም ለማየት ዝግጁ እንደሆንክ ተስፋ አድርጋለሁ። ከራስ ጋር ጦርነት ለመጀመር ጊዜው አሁን ነው። የዚህ መጽሐፍ ደራሲ ዴቪድ ጎጊንስ ምንም ነገር ቢፈጠር እያንዳንዱን ግብና እያንዳንዱን ህልም ይኖረዋል። አለቀ። እርሱ የማይቆም ነው። በምቾት ቀጠና ውስጥ ስለማይኖር ምንም ገደብ የለውም። አእምሮአዊና አካላዊ አቅሙም እኩል ነው። ጎጊንስ አእምሮ እስካመነበት ድረስ አካል ማንኛውንም ነገር መቋቋም እንደሚችል አረጋግጧል። ምክንያቱም የመሸነፍን ጽንሰ ሐሳብ የማይረዳን ነገር ወይም ሰው ማቆም የሚቻልበት መንገድ የለም። የሚፈውስ፣ እንድትዘረጋ የሚያደርግ፣ የሚያነቃቃና በዚህ በተበላሸ ዓለም ውስጥ ጽኑ ሆኖ ለመቆየትና አሸናፊ ለመሆን የሚያስፈልገውን ለማወቅ በጥልቀት ለመቆፈር የሚያስችል ድንቅ መጽሐፍ ነው። ይህንን መጽሐፍ የምትፈልግ ከሆነ ይህ መጽሐፍ ላንተ ነው። ሰነፍና ንቁ ያልሆኑ ሰዎችን ወደ ተግባር ለማነሳሳት ዋስትና የሚሰጥ መጽሐፍ ነው። ይህንን የዴቪድ ጎጊንስ አዲስ መጽሐፍ አንብበህ ስትጨርስ የተጎጂነት አስተሳሰብህን በእርግጫ ብለህ ታባረዋለህ። ከዚያ ወዴት እንደምትሄድ መወሰን ግን ያንተ ጉዳይ መሆኑን ጎጊንስ በዚህ አዝናኝና ልብ የሚነካ ማስታወሻው ግልጽ አድርጓል። ልቡ ላይ ጠባሳ እንዳለበት ሰውም በህይወት ውስጥ ጠንክረ እንድትሞክር የሚያደርጉ
ምክንያቶች እንጂ ሰበቦች እንደሌሉ ይነግርሃል። ይህንን መጽሐፍ ሙሉ በአማርኛ ስላለ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ መሆኑን አይዘንጉ።